በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የቅዱስ አማኑኤል ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ በአዲስ መልክ በአዲስ ርዕስ የተዘጋጀው ትምህርት ላይ እንገባለን። የትምህርታችን ርዕስ በእኔ የማይሰናከለው ሁሉ ብፁዕ ነው በሚለው በማቴዎስ ወንጌል ምዕራፍ 11 ቁጥር 6 ላይ የተመዘገበውን የቅዱስ ወንጌል ትምህርት መሰረት በማድረግ ነው። በቅድሚያ ለዚህ ትምህርታችን ርዕስ የሚስማማ ከቅዱስ ወንጌል የምናነበው የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ከ20 ላይ ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ከ20 እንዲህ ይላል። ኢየሱስም ወደ ፊልጶስ ቂሳርያ በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል አለው። ቃሌ ከሚያልፍ ይልቅ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ማለት ይሄ ነው። አምላክ ነህ፣ ፍጹም አምላክ ነህ፣ የሚቀድምህ የለም። ከአብ አታንስም፣ ከመንፈስ ቅዱስም አታንስም፣ ራሱ እግዚአብሔር ነህ ማለት ነው። ይህም የሕያው እግዚአብሔር ልጅ ማለት የእግዚአብሔር አብ የባህሪ ልጁ እግዚአብሔር ወልድ ኢየሱስ ክርስቶስ ማለት ነው። ልጅ ሲል በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ዘንድ መብለጥ፣ መበላለጥ፣ መቀደም፣ መቀዳደም፣ ማነስ፣ መተናነስ፣ መከተል፣ መከታተል የለባቸውም ማለቱ ነው። ሁሉም ክርስቲያኖች ይህን እውነተኛ ትምህርት ማወቅና በማስተዋል መረዳት ይኖርባቸዋል። ሁላችንም ይኖርብናል። የማቴዎስ ወንጌል ምዕራፍ 12 ከቁጥር 46 እስከ 50 ላይ እንዲህ ይላል። በእኔ የማይሰናከለው ብፁዕ ነው ነው የሚለው። ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም ሲል የአስቆሮቱ ይሁዳን ማለቱ ነው። እነሆ እናትህና ወንድሞችህ ሊነጋገሩ ፈልገው በውጭ ቆመዋል አለው ኢየሱስ ክርስቶስን። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነው አለ ይላል። ይህ ቅዱስ ወንጌል እየተሰበከ እናቴን፣ አባቴን፣ ወንድሞቼን እያሉ ወገኔን እያሉ መጥፋት እንደማይገባ ቃለ እግዚአብሔር ክቡር ስለሆነ ማቋረጥ እንደማይገባ ለማስተማር ነው። ይሄ ነው እንጂ ኢየሱስ ክርስቶስ እውነትስ ወንድሞች ኖረውት አይደለም። ይህንን ነው መረዳት ያለብን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 እስከ 58 ላይ ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ።
ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ይህን ካሉ በኋላ ግን ተሰናከሉበትም ነው ያለው ቅዱስ ማቴዎስ ሲጽፍ። እርሱ የጸራቢው ልጅ አይደለም፣ የባሕርይ አምላኩ አባቱ የባሕርይ አምላክ ኢየሱስ ክርስቶስ አባቱ የባሕርይ አባቱ እግዚአብሔር አብ ነው። አንድያ ልጁ የማይቀድመው የማያንሰው። ይህንን ነው ማስተዋል ያለብን። ስለዚህ የዮሴፍ ልጅ አይደለም፣ ተሰናከሉበት። አይሁድ የተሰናከሉበትን ትምህርት ነው ዛሬም በዚህ ዘመን ያሉ በእምነታችን የማይመስሉን ወገኖቻችን እመቤታችን ሌሎች ልጆች ወልዳለች እያሉ ይሄን የመጽሐፍ ቅዱስ ጥቅስ የሚጠቅሱልን። ተሰናከሉበትም ነው የሚለው። ስለዚህ ተሰናክላችኋል፣ ተመለሱ። ርዕሳችንም በእኔ የማይሰናከለው ብፁዕ ነው ያለው። በእኔ የማይሰናከለው ብፁዕ ነው ብሏል። ብፅዕት ናት ሴቲቱም ብትሆን። እነዚህ ወንድሞች የተባሉትን ጻድቁ ዮሴፍ ከሟች ሚስቱ የወለዳቸው 4ቱን ወንዶች ልጆችና 3ቱን ሴቶች ልጆችን ነው። እንግዲህ እነዚህን 7ቱን ቤተሰብ ነው የክርስቶስ ወንድሞች የሚሏቸው። ኢየሱስ ክርስቶስን እንዲህ ያሉበት ምክንያት ክርስቶስ ከእነርሱ ጋር አብሯቸው ያደገ በመሆኑ በአይሁድ ሕግ አብሮ ያደገንም እንደ ወንድም ስለሚጠሯቸው ነው። ነገር ግን በማቴዎስ ወንጌል ምዕራፍ 13 ከቁጥር 53 58 ላይ ከላይ አስቀድመን እንደተመለከትነው አይሁድ ስለ ኢየሱስ ክርስቶስ የተናገሩት ነገር በእነርሱ ሐሳብ ክርስቶስ አባቱ ዮሴፍ እንደሆነ እናቱም ማርያም እንደሆነች ወንድሞቹም ያዕቆብ፣ ይሁዳ፣ ዮሳ፣ ስምዖን እህቶቹም በእኛ ዘንድ አይደሉምን ሲሉ ትክክለኛውን እነርሱ ኢየሱስ ክርስቶስን የተረዱበትን መንገድ ገለጡት። በዚህም ምክንያት የአይሁድ አረዳድ ትክክል ያልሆነና የተሰናከሉበት ስለሆነ ምዕመናን ሌሎች ቤተ እምነቶች እንዲህ አይነቱን ጥቅስ ሲጠቅሱላችሁ እነርሱ የተሰናከሉበትን ጥቅስ መልሰህ እንዴት አንተ ተሰናክለ እኔን ለማስተናከል ትፈልጋለህ በሏቸው። እነዚህን የጌታ ወንድሞች የተባሉትን ክርስቶስ በእርሱ ፈቃድ እና ምርጫ 2ቱን ያዕቆብንና ይሁዳን ከ10 ሐዋርያት ደመራቸው 12 ሐዋርያት አደረጋቸው። 2ቱን ደግሞ ዮሳንና ስምዖንን ከ70 አርድእት ደመራቸው 72 አርድእት አደረጋቸው። 3ቱን ደግሞ ሴቶች ስማቸውን በመጽሐፍ ቅዱስ ያልተጻፉትን ደግሞ ከ36ቱ ቅዱሳት እንስት ደመራቸው 36ቱ ቅዱሳት እንስት አደረጋቸው። አንድ ላይ 36 72 እና 12 120 ቤተሰብ ይሆናል። የያዕቆብ መልእክት ምዕራፍ 1 ቁጥር 1 ላይ ለዚህም እውነተኛ ማስረጃ የእግዚአብሔርና የጌታ ኢየሱስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን ያለው የእግዚአብሔር ባሪያ ያዕቆብ አገልጋዩ ነውና፣ ይህ ያዕቆብ ማለት የጌታ ወንድሞች ከተባሉት አንዱ ነው። ባለፈው በሌላ ጊዜ ተምረነዋል። ይሁዳ ቁጥር 1 ላይ የኢየሱስ ክርስቶስ ባሪያ ያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስም ተጠብቀው ለተጠሩ ነው የሚለው። ስለዚህ ወንድምነቱ ይሁዳ ለያዕቆብ ነው፣ አገልጋይነቱ ግን የኢየሱስ ክርስቶስ ባሪያ ነው። ያስቆሮቱ ይሁዳ አይደለው፣ ትንሹ እልፌዎስ ይሁዳ ይሄ ነው። ሉቃስ ወንጌል ምዕራፍ 17 ቁጥር 1 እስከ 3 ላይ ለደቀ መዛሙርቱ እንዲህ አለ፣ መሰናክል ግድ ሳይመጣ አይቀርም፣ ነገር ግን መሰናክሉን ለሚያመጣ ወዮለት። ከነዚህ ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣል ይጠቅመው ነበር። ለራሳችሁ ተጠንቀቁ ነው ያለው። ይሄ ነው ሰዎችን ማሰናከል። በዚህ የመጽሐፍ ቅዱስ ጥቅስ ባልተገባ የመጽሐፍ ቅዱስ አተረጓጎም ይህ በእግዚአብሔር ዘንድ ያስፈርዳል። ሰውን ከማሰናከል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባሕር ቢጣል ይጠቅመው ነበር ነው። ለራሳችሁ ተጠንቀቁ ነው። በመጀመሪያ ራሳችሁን እወቁ፣ ከዚያም በኋላ ለሌሎች ማስረዳት ትችላላችሁ ነው። አይሁድ የተሰናከሉበትን ትምህርት እያስተማራችሁ ከመንገድ እንዲወጡ አታድርጉ ነው። ይህንን ነው እግዚአብሔር ክርስቶስ ያስተማረን። መልካም
አንደኛ ጴጥሮስ ምዕራፍ 2 ቁጥር 7 እስከ 8 ላይ እነሆ የተመረጠና የከበረን የማዕዘን ድንጋይ ራስ ድንጋይ በጽዮን አኖራለሁ በእርሱ የሚያምን አያፍርም ተብሎ ተጽፏልና፣ እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው አለ። ይሄ ነው። ለዚህ የተመደቡ ናቸው። የእንቅፋት ድንጋይ የማሰናከያም አለት ሆነ። በእኔ የማይሰናከለው ግን ብፁዕ ነው ብሏል። መጠንቀቅ አለብን። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 እስከ 27 ላይ ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛው ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብን እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው ነው ያለው። እናንተስ ከመጀመሪያ ጀምሮ ነው ያለው። ከመጀመሪያ ጀምሮ የሰማችሁትን በእናንተ ዘንድ ይኑር ነው ያለው። ከመጀመሪያ ከጥንት ከአባቶቻችን ነቢያት፣ ሐዋርያት የተማርነውን ትምህርት ከሊቃውንተ ቤተ ክርስቲያን ከአባቶቻችን የተማርነውን ትምህርት በእኛ ልብ ውስጥ ሊኖር ይገባል። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ፣ እርሱም የሰጠን ተስፋ ይህ የዘለዓለም ሕይወት ነው አለ ቅዱስ ዮሐንስ። ስለሚያስቷችሁ ሰዎች ግን እንዲህ አለ። ስለሚያስቷችሁ ሰዎች እንዲህ በሏቸው፣ ይህን ጽፌላችኋለሁ፣ በእናንተ እግዚአብሔር ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። እውነተኛም እንደሆነ ውሸትም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ። የማንንም የውሸት ስብከት አትስሙ። የሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 23 እስከ 24 እንዲህ ይላል። ወደ ደቀ መዛሙርቱ ዘወር ብሎ ለብቻቸው የምታዩትን የሚያዩ ዓይኖች ብፁዓን ናቸው እላችኋለሁና እናንተ የምታዩትን ብዙዎች ነቢያትና ነገሥታት ሊያዩ ወደዱ አላዩምም፣ የምትሰሙትን ሊሰሙ ወደዱ አልሰሙም ነው። አሁን የምትሰሙትን እውነተኛውንና ቀጥተኛውን ክርስቶስ ፍጹም አምላክ ነው የሚለውን ትምህርት የሰማ ጆሮ ብፁዕ ነው። የሰማም ብቻ አይደለም የምታዩት ዓይኖች ሁሉ ብፁዓን ናቸው ነው ያለው። በዚህ መንፈስ ነው እግዚአብሔር ክርስቶስን ልናውቀው ልናየው የሚገባው። የዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ነው ያለው። እስቲ አሁን በዚህ በመካከል ውስጥ በክርስቶስ ፍጹም አምላክነት ያላመነ ማን ነው? ስለዚህ ተፈርዶበታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይም በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ብሏል። የዘላለም ሕይወትንም አይወርስም፣ በዚህ ምድርም የተስተካከለ መንፈስ አይኖረውም ነው ያለው። በልጁ ማመን እንዴት ነው ማመን? እግዚአብሔር አንድያ ልጁ ክርስቶስ ነው፣ አይበልጠውም አያንሰውም፣ ፍጹም አምላክ ነው ብሎ ማመን ማለት ነው። ማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33 ላይም እንዲህ አለ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ ብሏል። በእኔ የሚያምን እርሱ ብፁዕ ነው ነው ያለው። በእኔ የማይሰናከል እርሱ ብፁዕ ነው ብሏል። ይሄንን ነው እግዚአብሔር ክርስቶስ ፍጹም አምላክ ነው ብሎ ሳይፈሩ ሳያፍሩ መመስከር በእግዚአብሔር ዘንድ ያስከብራል። ሮሜ ምዕራፍ 16 17 እስከ 18 ላይም ነገር ግን ወንድሞቼ ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንዳትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ ነው ያለው። እየሆነ ያለው እውነት ይህ ነው በምድራችን ላይ። ተጠንቀቁ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ ስለዚህ ወንድሞቼ ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ አሁን ትጉ። እነዚህንም ብታደርጉ ከቶ አትሰናከሉም። መጠንቀቅ ያስፈልጋል። እግዚአብሔር ጠርቶናል፣ እንዲመርጠን እስከ መጨረሻው ድረስ እንትጋ። በእግዚአብሔር ክርስቶስ ፍጹም አምላክነት በማመን ማለት ነው። ይህን ብታደርጉት ከቶ ከእግዚአብሔር ፍቅር አትወጡም፣ አትሰናከሉም ነው ያለው።
እግዚአብሔር ከመሰናከል ይጠብቀን። በእኔም የማይሰናከለው ሁሉ ብፁዕ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 6 ያስተማረን የመከረን አምላከ ቅዱሳን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።